እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሊቨርፑልን ጉዳዮች እየተመለከትን ነው የምንገኘው። ቀደም ሲል የአሌክሳንደር ኢዛክን ጉዳይ ያነሳን። የሊቨርፑልን ጉዳይ ደግሞ እንደ ቡድን እንመልከት። ካለበት ችግር ማላቀቅ ይችሉ የሆነው የአርነ ስሎት የሚለውን ጉዳይ እንመልከት። አሁን አርነ ስሎት ላይ ትላልቅ የሆኑ አስተያየቶች መሰጠት ጀምረዋል። ክለቡን ስለመልቀቅ መታሰብም አለበት የሚሉ አስተያየቶችን ጨምሮ ሌሎችም ጠንከር ያሉ አስተያየቶች እየተሰጡ ነው የሚገኙት። አምና እንግዲህ የተደላደለ መንገድ ነበር አይደል ሊቨርፑል ሁሉም ነገር፣ ዘንድሮ ግን በተቃራኒ ሆኗል። እንመልከተው ይህን ጉዳይ። በጣም አስቸጋሪ ቀናት ናቸው ለሊቨርፑል አሰልጣኝ። እነዚህ ያለፉት ጥቂት ሳምንታትና ቀናት ደግሞ በተለይ ያለፉት 2 ወይም 3 ሽንፈቶች ከኢንተርናሽናል ብሬክ በኋላ ደግሞ በኖቲንገም ፎረስትና በፒኤስቪ አይንድሆቨን የደረሱባቸው 2 ሽንፈቶች በድምር 7-1 የተሸነፉባቸው፣ ሁለቱም በአንፊልድ የገጠሟቸው ሽንፈቶች በማሰልጠን ታሪካቸው በጣም የከፋው ሳምንት እንዲሆን አድርጎታል። ወደ ሊቨርፑል ሲመጡ ከ2 ተከታታይ ጨዋታ በላይ ተሸንፈው አያውቁም። አሁን ካለፉት 12 ጨዋታዎች ቡድናቸው 9ኙን ተሸንፏል። ካለፉት 7 የፕሪሚየር ሊግ ጨዋታዎች 6ቱን ተሸንፏል እና አሰልጣኙ ደግሞ የወጡ ብዙሃን መገናኛዎች ላይ የግድ ማብራሪያ መስጠት አለባቸው። በሌሎች ሀገራት አሰልጣኝ ጫና ውስጥ በሚሆንበት ጊዜ የክለቡ ፕሬዚደንት ወይ ሲኢኦ ወይ ስፖርት ዳይሬክተር ይመጣና አይ አስቸጋሪ ቀናት እንደሆኑ እናውቃለን፣ እነዚህ ግን የኛ እምነት አሁንም እሱ ላይ ብርቱ ነው፣ እንደግፈዋለን፣ ጊዜ እንሰጠዋለን የሚሉ ሰዎች ትሰማያለች። ለምሳሌ ኮንቴ የሆነ ጊዜ ለቆ መሄድ በመሰለበት ሰሞን ኦሬሊዮ ደ ላውሬንቴስ ወጥተው በጭራሽ የሚል አስተያየት ሰጡ። እንግሊዝ ውስጥ ግን አሰልጣኞች የየክለቦቻቸው ቃል አቀባዮችም ናቸው እና ሰውየው ከኖቲንገም ፎረስትና ከፒኤስቪ ጨዋታ በፊትና በኋላ ቢያንስ 6 ጋዜጣዊ መግለጫዎች ሰጥተዋል እና ብዙ ነገር ለማብራራት ሞክረዋል። ግን ባብራሩ ቁጥር በቂ ማሳመኛ መስጠት ግን አልቻሉም። ብዙ ጥያቄዎች አሉ እርሳቸው ላይ እና ነገሮች እየሰሩላቸው አለመሆኑ ግልጽ ነው። አንድ በጣም ኢንትረስቲንግ ነገር ተናገሩ ከኖቲንገም ፎረስት ጨዋታ በኋላ። ከ55ኛው ደቂቃ በኋላ የሊቨርፑል ባላንስ ትክክል አልነበረም። ምክንያቱም ተከላካይ ያስወጡና ኢብራሂማ ኮናቴን ሌላ ጥሩ ያልተጫወተ ተጫዋች በድጋሚ በዛም ጨዋታ ከዛ አጥቂ ያስገቡ ኡጎ ኤኪቲኬ። በጣም አልትራ አታኪንግ ውሳኔ ነው እና ተጠየቁ። ይሄ አሁን ውሳኔ የቡድኑን ባላንስ ሙሉ ለሙሉ አፈረሰው እኮ የባሰ ተብሎ ሲጠየቁ ታስታውሳላችሁ ከዚሁ ባላጋራ ጋር ከኖቲንገም ፎረስት ጋር በእነሱ ሜዳ ስንጫወት ኦልሞስት በዚሁ የጨዋታው ቅጽበት አካባቢ ተመሳሳይ ለውጥ አድርጌ ነበር። ያኔም የመሀል ተከላካይ አስወጥቼ አጥቂ አስገብቼ ነበር፣ ኮናቴን አስወጥቼ ጆታን አስገብቼ ነበር አሉ። አምና አድርገው ነበር። ይሄንን አዲስ ነገር አይደለም፣ እንዲህ አይነት ሪስኮች ወስድ ነበር አምና አሉ። አሁን 2 ትልልቅ ልዩነቶች አሉ እዚህ ላይ። አምና ሲያደርጉት ይሰራ ነበር ይሄ፣ ምክንያቱም ጆታ ተቀይሮ እንደገባ በመጀመሪያ ንክኪው ጎል አስቆጠረ እና ሊቨርፑል አልተሸነፈም ያን ጨዋታ። በኖቲንገም ፎረስት ሜዳ ሄደው አቻ ወጡ መሰለኝ። አሁን ልዩነቱ እሱ ነው። አምና የሞከሩት ሁሉ የነኩት ሁሉ ወደ ወርቅነት ይቀየርላቸው ነበር። ለዚህ ነው እንዲያውም በቅርብ ዓመታት ጨዋታን ከቤንች ኢንፍሉዌንስ በማድረግ ምናልባት የሚስተካከላችሁ አሰልጣኝ አልነበረም የሚል እምነት የነበረኝ። ብዙ ጨዋታዎች በአርነ ስሎት ምክንያት ብቻ ይለወጡ ነበር። ውሳኔዎቹን በሚወስዱበት ታክቲካዊ ምክንያትም በድፍረታቸውም በታይሚንጋቸውም ምክንያት በጣም አስደናቂ ነበር። አሁን ዘንድሮ ሁሉም ነገር የሚጠምብሽ ወቅት ይመጣል። የሆነ ጊዜ የአውቶቡሱ ጎማዎች በሙሉ የሚላሉበት የሚወላልቁበት ጊዜ ይመጣል። አሁን እንደዛ ነው። ያንኑ ተመሳሳይ ሙቭ ነው ያደረጉት ቅዳሜ ዕለት። ያንኑ ተመሳሳይ ሪስክ ነው የወሰዱት።
ቅድም እንዳነሳሁት ልዩነቱ አምና ይሰራ ነበር፣ አሁን አይሰራም። የሆነ ነገር የሚከዳበት ጊዜ አለ። ሰውየው ድንገት መጥፎ አሰልጣኝ አልሆኑም፣ በአንድ ወይ በሌላ ምክንያት ግን ሙከራዎቻቸው እየሰሩላቸው አይደለም። አምና አርነ ስሎት እኔ ኢቨን አሁን በዚህ ጊዜ ሰሞኑን ንግግር ሲያደርጉ በጣም እንደ ሰው እንዳከብራቸው ሆኛለሁ። ለምሳሌ ምንም ድራማ የሚፈጥር ነገር አይናገሩም። ካልም ናቸው፣ በቴክኒክ ስፍራው ላይ ካልም ናቸው፣ በጣም የተረጋጉ ናቸው። በቀደመም ከኖቲንገም ፎረስት ጨዋታ በኋላ እንደዚህ ሲሆን ኃላፊነቱ 100% የኔ ውጤት ሲያጣ የማንም የተጫዋቾችም አይደለም፣ የተጫዋቾቹ ላይ ንዴት የለኝም፣ በማንም ላይ ሙሉ ለሙሉ ኃላፊነቱ የኔ ነው። የሆነ ኮንስኮንስ ካለ ኮንስኮንሱ እኔ ላይ ነው መሆን ያለበት የሚል በጣም የጀንትልማን ባህሪ በአስቸጋሪ ጊዜ ነው የሰው ጠባይ የሚገለጠው እና በዚህ ጊዜ እያሳዩ ያሉት መረጋጋት የሚደንቅ ነው። ግን ያ መረጋጋት እንደ አምናው ኮንፊደንስ የሚያሰራጭ ግን አይደለም። አምና ለምሳሌ ዶሚኒክ ዞቦዝ ላይ ምን ይል ነበር? በካራክተር በቴክኒክ ስፍራ ላይ በደጋውት በሚሉት ቦታ በአሰልጣኞች መቆሚያ ላይ አምና የነበራቸው ስክነት ዞቦዝ ላይ ሲናገር ሳየው እንዲያውም አሁን አንዳንድ አሰልጣኞች ኮንቴ፣ አርቴታ፣ ሲሞኔ፣ ፔፕ በቴክኒክ ስፍራው ላይ በጣም ቢዚ የሚሆኑ አሰልጣኞች አሉ እና አንዳንዶቹ ተጫዋቾች በቃ አሰልጣኙ አብሮ እየተጫወተ እንደሆነ እንድናስብ ያደርጉናል የሚሉ አሉ። ዞቦዝ ላይ ደግሞ ስለሳቸው ሲናገር ሁሌ ሳየው በጣም ተረጋግቶ ስለማየው ፕላን ያለው ሰው ነው የሚያሰለጥነኝ፣ በጣም ፕላን ያለው ሰው ነው የሚያሰለጥነኝ እንድል ያደርግ ነበር። ያ ካልምነስ፣ ያ ሴንስ ኦፍ ካልምነስ እንደዚህ አይነት ስሜት ተጫዋቾቹ ላይ ያሰራጭ የነበረ እርጋታ ነበራቸው። አሁን ተመሳሳይ ነገር እያደረጉ አይደለም እና ለሊቨርፑል እንግዲህ እሳቸው አንድ ኦሊቨር ኬ የሚባል ጋዜጠኛም እንደተናገረው ለረጅም ጊዜ ታይምስ ጋዜጠኛ ነበር፣ አሁን ለዲ አትሌቲክ ይጽፋል። አንድ የዲ አትሌቲክ ፖድካስት ላይ ሲናገር ስሰማው ምን ያለ የሊቨርፑል ሰዎች በፓወር ኮሪደር ያሉት ሰዎች፣ ውሳኔ የሚያሳልፉት ሰዎች ስለ አርነ ስሎት ምን እያሰቡ ይሆን? አሁን እንግዲህ እኔ እንዳሉኝ ምንም ፓኒክ የለብንም፣ ለሰውየው ጊዜ እንሰጠዋለን። ሊቨርፑል ውስጥ እየተፈጠረ ያለውን ከዦታ ጀምሮ እስካሁን ድረስ እየተፈጠረ ያለውን አዲስ ቡድን የመገንባትን እዳ እንረዳዋለን። ስለዚህ የሰውየውን ኃላፊነት በተመለከተ ለጊዜው ምንም ስጋት የለም እና ሊቨርፑል በጭራሽ ስሎት ቢለቁ ማን ይመጣል የሚል ኮንቨርሴሽን ውስጥ አይደለም፣ ጊዜ ይሰጣቸዋል። ይህን አውቃለሁ ብሎ ሲናገር ሰምቸዋል። እና ሊቨርፑል አንድ ታሪክ አለው። በነገራችን ላይ የሊግ ዋንጫ ያሸነፈለትን አሰልጣኝ በታሪኩ አሰናብቶ አያውቅም፣ አባሮ አያውቅም። ሰዎቹ በራሳቸው ጊዜ ልክ የርገን ክሎፕ ወይም ኬሊ ዳልግሊሽ እንዳደረጉት ኬኒ ዳልግሊሽ በዛ የሂልስቦሮ አሳዛኝ አደጋ ምክንያት በትላንት ሳነሳ እንደነበረው ሀዘኑ በጣም በረታ እና በአንድ ቀን 4 ቀብር ላይ በጣም ትራጂክ በሆኑ ቀብሮች ላይ መሳተፍ በጣም አስቸጋሪ የሆነ ሄደና ሊግ ሻምፒዮን የሆነ አሰልጣኝ የመጨረሻው ከክሎፕ በፊት ኬኒ ዳልግሊሽ ነው፣ ለቀቀ ኃላፊነቱ በራሱ ጊዜ። ግን ለጆ ፋጋንም ለቦብ ፔስሊም ለቢል ሻንክሌም ለየርገን ክሎፕም ለሁሉም ሊቨርፑል አሰናብቷቸው አያውቅም። እነዚህ ናቸው የሊግ ዋንጫዎች ያሸነፉ የሊቨርፑል አሰልጣኞች። አያባርርም በታሪክ በቀደም ጄሚ ካራገርም ሲል የነበረው ይሄ በጣም ከባድ ነው ለሊቨርፑል፣ በታሪኩ አድርጎትም አያውቀውን ነገር ማድረግ ማለት ነው አርነ ስሎትን ማሰናበት ማለት እና ለሊቨርፑል አሰልጣኝ በጣም ትልቅ ፊገር ነው። ትላንት ጠቅስ እንደነበረው ለከተማይቱ እንደው እንደ አንድ ዩኒፋይንግ ፊገር ነው የሚታየው ይባላል። እንደው እንደ ሌሎች ቡድኖች እንደ አሰልጣኝ ብቻ የሚታይ አይደለም። አንድ ኢንትረስቲንግ ካልቸራል ነገር ሲናገር ሰማሁት። በእንግሊዝ ጆዜ ሞሪኞ ላይ ቼልሲ ደጋፊዎች ጮሆ ያውቃል ነገር በጣም መመባቸው ጊዜ ዩ ዶንት ኖ ዋት ዩ አር ዱይንግ ተብለዋል። ጆዜ ሞሪኞ የቼልሲ ምን ጊዜም ትልቁ አሰልጣኝ ናቸው። አርሰን ቬንገር የአርሰናል ምን ጊዜም ትልቁ አሰልጣኝ ናቸው። እሳቸው ደግሞ የበረታ ተቃውሞ ነበረባቸው የሰሜኖቹ ቡድኖች ይላል ማንቸስተር ዩናይትድ እና ሊቨርፑል ግን ዲስኮንቴንት ይኖራል፣ ቅር ያላቸው ደጋፊዎች ይኖራሉ ምናምን፣ ግን የምታደርገውን አታውቅም አንተ እየተባለ የተዘመረበት አሰልጣኝ እኔ አላስታውስም ይላል። እንደው መረረ የሊቨርፑል ደጋፊዎች መስመር ሳቱ ከተባለ ሮይ ሆድሰን በነዛ አስቸጋሪ ጊዜያት ሆድሰን ፎር ኢንግላንድ እየተባለ ሹፈት ያን የእንግሊዝ አሰልጣኝ ይሆናሉ የሚባል ወሬ ስለነበር አንተ ነህ ወይ እንግሊዝ አሰልጣኝ የምትሆነው የሚል ምጸት የተቀላቀለበት ሮድሰን ፎር ኢንግላንድ የሚል መዝሙር ይዘመር ነበር እንጂ በጠቅላላው ማንቸስተር ዩናይትድም ሊቨርፑልም አሰልጣኞቻቸው ላይ አያመሩም። በመጥፎ ጊዜ ቴንሃግ ከባድ ድጋፍ ነበራቸው።
ሂስቶሪካሊ መጥፎ በሆነ ጊዜ ሩበን አሞሪም ኃይለኛ ድጋፍ አለ፣ ማይናቅ ድጋፍ አለ። ኦፍኮርስ እንደ ውጤትሽ የሚወሰን የሆነ ሰሞን እኮ መታገሱ እኮ ለዚህ ነው የሚጠቅመው ምናምን ይባላል። 2 ጨዋታ ቢያሸንፍ፣ 1 ጨዋታ ሲሸነፍ ደግሞ ጠቅላላው ነገር ጥያቄ ምልክት ውስጥ ይገባል። ኦፍኮርስ የአሰልጣኞች በኃላፊነታቸው ላይ ያለ ብይን እንደ ውጤታቸው የሚወሰን ግን እነዚህ 2 አሰልጣኞች እንኳን በቅርብ ዓመታት የነበሩት 2 አሰልጣኞች እንኳን በወስድ የማንቸስተር ዩናይትድ ደጋፊ በሌሎች በደቡብ እንግሊዝ ቡድኖች ላይ በተለይ በለንደን ቡድኖች ላይ እንደሚስተዋል አይነት በአንድ ጊዜ ጀርባውን ሲሰጣቸው አናይ። ጩኸት እኮ ይኖራል፣ በቀደም እንደነበረው አይነት ቅሬታ ምናምን ይኖራል፣ በሶሻል ሚዲያ ተቃውሞ ይኖራል፣ በቃኝ ይሄ ሰውዬ የሚል ሰው ይኖራል። በሊቨርፑልና በማንቸስተር ዩናይትድ ግን በታሪክ እንዲህ ብዙ አይደረግም። አሰልጣኞች ላይ በአንድ ጊዜ ጀርባ የመስጠት ታሪክ የለም እና ለዛ እና ደግሞ መርሳት የሌለብን የዛሬ 6 ወር የፕሪሚየር ሊግ አሰልጣኝ ነበሩ። የዛሬ ወር ከምናምን የፕሪሚየር ሊግ መሪ ነበር የቡድን። ስለዚህ በጣም ከባድ ክሬዲት አላቸው። ባለፈው የውድድር ዘመን ማንም ሰው ሳይጠብቅ ነው ሻምፒዮን ያደረጉት ይህንን ቡድን። ግን ይሄው ነገር ቶሎ ካልተቋጨ ግን አስቸጋሪ ነው። አሁን ባለፈው ከኖቲንገም ፎረስት ጨዋታ ጀምሮ ምናልባት የሊቨርፑል የማገገሚያ ጊዜ አሁን ሳይሆን አይቀርም የሚል ተስፋ ነበር። ለምን ፎረስትን ላለመውረድ እየተጫወተ ያለው ኖቲንገም ፎረስትን በሜዳቸው ነው የሚገጥሙት፣ ፒኤስቪ አይንድሆቨንን በሜዳቸው ነው የሚገጥሙት። ከዛ ዌስትሃም አለ፣ ሰንደርላንድ አለ፣ ሊድስ አለ። እነዚህን 5 ጨዋታዎች ካየሽ በወረቀት ደረጃ ሊቨርፑልን በምንም ሁኔታ ውስጥ ቢሆን እንዲያሸንፍ የምትጠብቂያቸው ናቸው። ግን 2ቱን ተሸነፉ በአሰቃቂ ሁኔታ። ይሄ ግን ሜንቴን ማድረግ አይችልም። አሁን ለጊዜው እኔ በእኔ በኩል እንዲባረር አልፈልግም አለ ጄሚ ካራገር። ይባረርም አልልም፣ በጠቅላላው እንደ እምነትም ለአሰልጣኝ ጊዜ መሰጠት አለበት የሚል እምነት ነው የማራምደው አለ። ግን ብዙ ደጋፊዎች ጥያቄ ማንሳት ግን ይጀምራሉ። አሁን ከዌስትሃም ጨዋታ በኋላ ዌስትሃምን ካላሸነፉ፣ በተለይ ከተሸነፉ አሁን ሩቅ አይደሉም። ምሳ ከአርሰናል ሩቅ ናቸው 11 ነጥብ። ከቻምፒየንስ ሊግ ቦታ ግን ሩቅ አይደሉም። 2 ተከታታይ ድል ቢያገኙ ወደ ቶፕ 4 በጣም ይጠጋል። 18 ነጥብ ነው ያለው ሊቨርፑል። 4ኛው አስቶን ቪላ 21 ነጥብ ነው ያለው። የ3 ነጥብ ርቀት፣ የ1 ጨዋታ ርቀት ነው ያላቸው። ከአርሰናል በስተቀር በሌሎቹ ቡድኖች መካከል በነጥብ በጣም ተቀራራቢ ናቸው። ሌላ ልንገር፣ ከሲቲ ጋር በ5 ነጥብ ብቻ ነው የሚያንሱት። 2-3 ጨዋታ የሊቨርፑልን የደረጃ ሰንጠረዥ ስፍራ በአንድ ጊዜ ሊያሻሽለው ይችላል። አሁን ያለው ሁኔታ ግን 2-3 ጨዋታ በተከታታይ ያሸንፋሉ ብሎ ለማመን የሚቸግር አይነት እየሆነ መጥቷል። ነገሩ ከቁጥጥራቸው ውጭ የሆነ ያለ ይመስላል እና አሰልጣኙ ጫና ውስጥ መሆናቸው ግልጽ ነው። ቁጥሮቹም እንዳነሳሁት የምናያቸው ቁጥሮች ታሪካዊ ናቸው። በሊቨርፑል በ60 በ70 ዓመት ገጥሞት የማያውቅ አይነት የውጤት ችግር ነው የገጠመው። የዋንጫ ጉዳይ ለእኔ አብቅቷል። ሲጀመር ግን ምን ነበር የነበረው ግምት? ብሊፕ የሚሉታል እነሱ፣ ድንገት ደንቀፍ ማለት፣ ማንም ቡድን የሚገጥመው አይነት እኔ ነኝ ያለ ደንበኛ ቡድን የሚገጥመው አይነት ማንም። አሁን እንደዚህ አይነት ፎርም ላይ ያለው አርሰናል ያ ወቅት ይኖረዋል። ሁሉንም ጨዋታ አታሸንፊ ነው። ታላላቆቹ ቡድኖች ሁልጊዜ ይገጥማቸዋል። ብሊፕ ይባላል ግን እሱ። ከዛ ትንሽ ሲቆይ ሚኒ ክራይሰስ ይባላል፣ መጠነኛ ክራይሰስ። ከዛ ክራይሰስ ይሆናል፣ ከዛ አቢስ ይሆናል፣ ትርምሱ ሲወጣ እንደዛ ይሆናል። አሁን ሊቨርፑል እንደዛ አይነት ሰሞን ላይ ነው ያለው እንጂ መጀመሪያ አካባቢ እንደዛ መገመት አይቻልም ነበር። እናውም ተጫዋቾቹ ሲዋሃዱማ እንደዚህ በደንብ ያልተቀናጀ ቡድን ከ5-5 ካሸነፈ፣ በቻምፒየንስ ሊግ የተደረጉትን 2 ጨዋታዎች ካሸነፈ በኋላ ደግሞ ከ7-7 ካሸነፈ በኋላ ይሳቅ ጥሩ ሲሆን፣ ፍሎሪያን ቪትስ ሊጉን ሲላመድ፣ ኬርኬዝና ፍሪምፖንግ በደንብ ሲዋሃዱ ነበር የነበረው ግምት። ከዛ ግን ኮላፕስ ነው ያደረገው እና ከዚህ እንዴት ሰርቫይቭ ያደርጋሉ የሚለው በጣም ወሳኝ ነጥብ ይመስለኛል። ጥቂት ደቂቃዎች ጨምረን ደግሞ በኋላ እናነሳዋለን ተጨማሪ ስለዚህ ጉዳይ። አሁን እንቀጥላለን። የ4 ደቂቃ ስብስብ ርዕሰ ወሬዎችን አድምጠን ተመልሰን እንመጣለን። ወደ ጉዳያችን እንመለስና የሊቨርፑልን ጉዳይ እናንሳ። አርነ ስሎት ሊቨርፑልን ማሻሻል ይችላል ወይ የሚለውን ጉዳይ እየተመለከት ነው። ሊቨርፑልን ማሻሻል የሚችሉ አሰልጣኝ እናውቃለን። በቅርብ ጊዜ አሰልጣኝ የርገን ክሎፕ አስቸጋሪ ሁኔታዎች በነበሩበት ጊዜ መጥፎ ሁኔታ ውስጥ ነበር። እንግዲህ አሁን እኔ አንድ ማልስማማበት ክርክር አለ እሳቸውን በተመለከተ። የክሎፕን ቡድን ይዘው ነው የፕሪሚየር ሊግ ሻምፒዮን የሆኑት የሚል ክርክር አለ። ልክ ነው፣ ስብስቡ የክሎፕ ስብስብ ነው። ግን ላለፉት የመጨረሻዎቹ 4 ዓመታት ዋንጫ አልወሰድም። የመጨረሻዎቹ 2 ሲዝኖችን 3ኛና 5ኛ ሆኖ ነው የጨረሰው። ያንን ቡድን ነው ሻምፒዮን ያደረጉት። ስለዚህ አሁን መጥፎ ሆኑ ማለት አምና ወይም ቡድናቸው ጥሩ እየተጫወተ አይደለም ማለት የተሰጣቸውን ክሬዲት መንፈግ አለብን ማለት ግን አይደለም። አሁን ችግሮች አሉበት። የአሁኑን ችግር አናላይዝ ማድረግ ይቻል ይሆናል። ለምሳሌ ብዙ የቆመ ኳስ ጎል ይቆጠርበታል፣ 9 የቆመ ኳስ ጎል ተቆጥሮበታል እና ይህንን ቶሎ ማረም አለመቻል ሊያስተቻቸው ይገባል።
የአሌክሳንደር ኢሳቅን፣ የፍሎሪያን ቪርትዝን፣ የሌሎች ውድ ፈራሚዎችን ፐርፎርማንስ ከቡድኑ ሲስተም ጋር አጣጥሞ ጥሩ እንዲጫወቱ ማገዝ አለመቻል አንድ አሰልጣኝ የሚበየንበት የሚዳኝበት ድክመት ነው። በዚህ ውድድር ዘመን ያላቸው የነጥብ ብዛት በፕሪሚየር ሊግ ታሪክ ማንም ቡድን ከዚህ ከ12 ጨዋታ በኋላ 18 ነጥብ ይዞ ሻምፒዮን ሆኖ አያውቅም። ስለዚህ ሻምፒዮን የመሆናቸው ጉዳይ በጣም ጠባብ ነው። ስለዚህ የምኞት ሪአጀስትመንት ማድረግ የሚያስፈልግ ይመስለኛል። ሊቨርፑል በዚህ ውድድር ዘመን ምንድን ነው ያለመው የሚለውን የቻምፒየንስ ሊግ ተሳትፎ ይመስለኛል የሊግ ትልቅ ግባቸው። ከዛ በቻምፒየንስ ሊግና በኤፍኤ ካፕ በሌሎቹ የኖካውት ውድድሮች ብዙ መሄድ ግን ለዛ ጊዜ እንዲገዙ ግን ጨዋታ ማሸነፍ መጀመር አለባቸው። በዚህ ዌስትሃም ሌላ ላለመውረድ እየተጫወተ ባለ ግን በዲፕ ብሎክ የሚጫወትን ቡድን በዲፕ ብሎክ የሚጫወቱ ቡድኖችን የማሸነፍ ችግር አለባቸው። ፎረስት እንደዛ ነው። ሌሎቹ ጨዋታዎች ላይ ይኸው ተመሳሳይ ችግር አለ። ከዚህ እየከፋ የሚሄድ ከሆነ ግን ለዚህ ሪአጀስትድ ለሆነው የቻምፒየንስ ሊግ ቦታ ይበቃናል ለማለት ግን አሰልጣኙ ያንን ተርን አራውንድ ማድረግ እንደሚችሉ ማሳየት አለባቸው። ፔፕ አድርጎታል። አሁን ተመሳሳይ ኖቬምበር ነበረው ፔፕ ከ12 ጨዋታ 9ን የተሸነፈበት ኖቬምበር ነበር እና ምርጥ ሲዝን አላሳለፈም። እንደዛ መሆኑ ምንም ዋንጫ አልወሰደም። ለምሳሌ ግን ምን ሆነ መሰለሽ ከኖቬምበር መጨረሻ ጀምሮ እስከ 38ኛው ሳምንት ድረስ የሲቲን ያህል ብዙ ነጥብ የሰበሰበ ቡድን ግን አልነበርም። ሶስተኛው ሆኖ ጨረሰ እና የሆነ ነገር ማቃናት ነበረበት። ባለፈው የውድድር ዘመን ምናልባት የጨዋታ ስታይልን መተው ሊሆን ይችላል፣ የሆነ አንዳንድ ሪአጀስትመንት ማድረግ ሊሆን ይችላል። አድርጎታል። ይሄን አሁን ሰውየው ይሄንን የማድረግ ኃላፊነት ነው ያለባቸው። ለአሰልጣኝነት ታሪካቸው አዲስ ፈተና ነው። ከእንደዚህ አይነት ቀውስ ቡድን ሲያገግም መርተው አያውቁ እና ስለሳቸው የምናውቀው አንድ ካራክተሪስቲክስ አለ። ግን ማግኘት ከሚቻለው 21.3 ብቻ የምታገኝ ከሆነ ግን እና በተለይ ደግሞ ቀጣዮቹ ጨዋታዎች በወረቀት ደረጃ ዌስትሃም፣ ሊድስ እና ሰንደርላንድ ናቸው። ሰንደርላንድን በሜዳቸው የሚገጥሙት። እነዚህን ጨዋታዎች ማሸነፍ ካልቻሉ ግን በቀደም ያነሳሁት አንኮንፈርተብል ውይይት መደረጉን ይቀጥላል ማለት ነው። 9 ሴት ፒስ ጎል ተቆጥሮባቸዋል። መጨረሻ ላይ ካሉት 4 ቡድኖች ብቻ ነው የእሳቸው የመከላከል መስመር የሚሻለው። የተቆጠረበት የጎል መጠን ደግሞ አሁን እየባሰ መጥቷል። ባለፉት 3 ጨዋታዎች ብቻ 10 ጎል ተቆጥሮባቸዋል። ይሄው የሚቀጥል ከሆነ ይሄ ሊቨርፑል ለሳቸው አሁን እየሰጠ ያለው ድጋፍ ሰስቴነብል ላይሆን ይችላል እና ደግሞ አንፊልድ ባልተለመደ ሁኔታም ደጋፊዎች የሞርጋን ጊብስ ዋይት ጎል እንደተቆጠረ ነው ደጋፊው የወጣው 2-0 ያለን የወጣው በቀደም 2-0 በአንፊልድ ሊቀለበስ የሚችል ውጤት ነው ታሪክ እንዳሳየ። ግን የሊቨርፑል ደጋፊዎች ተስፋ እየቆረጡባቸው ነው። ሊቨርፑል ግን ለጊዜው ጊዜ ሊሰጣቸው ወስኗል። እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።